አይደለም አላስፈራረኝም። ቤሉል ተወኝ በቃ ከዚህ በላይ አታስጨንቀኝ። በቃ እኔ ራሴ ስለማልፈልግ ነው። አይ በጭራሽ አንቺ እንደዚህ አታደርጊ። እሱ አስፈራርቶሽ ነው። ምን አይነት ደፋር ብትሆን ነው እኔ ላይ እንደዚህ ያልከው? ማን አባት ነው ልቤን የሚሰጥ? ቤሉል ልቀቅ። ባለቀስ አንተ ሴት ወንድሜን ብዬ ሳስብ አንተ ግን ከጀርባዬ መተወጋህ እና እንዳዝንልህ ትፈልጋለህ? ቤሉል ልቀቅ። አሁን ከመጣ ከዚህ በላይ ነው ማለት አልፈልግም። ታስጠላኛለህ፣ አትመጥነኝም ማለት እኮ ነገሩን በግድ በማድረግ ነው ወንድነትን የምትለካው። ለዛ ነው እኔን ያስከኝ አይደል? ኑኑ መጀመሪያ ምን ነበርች? አንተ ነው በግድ አብራት እንትን ያደረካት መስሎኝ እንጂ መቼም ደግሞ አንተ ወንድም ስለሆንክ ነው። ሌላ ሰው ቢሆን ምን ልታደርገው? ሲጀመር አንተ ወንድ አይደለም፣ ፈሪ ነህ። ወንድማ እንደዚህ ፊት ለፊት ቆሞ ነው የሚያወራው። ትዕግስቴን አታስጨርስ። በፈጣሪ ትዕግስትን ጨርስና ምን እንደምታደርግኝ ስማዶ እጅን እግርን ሰባብሬ ቁጭ ብለህ እንድትቆጥረው ነው ማለት። ትታገስ እንጂ ምፈራ እንዳይመስልህ። ጠረን የሚያስጠላ ነገር የለም። ምንም ነገር ብታደርግ ከዚህ በላይ ይከፋል። የዘመኑ ይሁዳ መሆኑን አስመስክራል። ገና ጨዋታው እኮ መጀመር ብዙ አቸኩል ካልሆነ አወዳደቀ። እስኪ ትንሽ ፍር። ቆይ አንተ አዶኒ ነህ ከኔ ጋር ያደግከው? ወንድ ልጅ በምንም ነገር ቢመጡበት ሊሰው ይችላል። በሚስቱና በርስቱ ከመጡበት ግን ሚስት ላለው ነው። አይ ነው እንዲሁ ስፖርት እየሰራ ነበር። ምንድነው ቤሉል አታወራም እንዴ? እሱ ከነገረሽ አይበቃም? ስፖርት እየሰራ አዶኒ እና ቤሉል አንገት ለአንገት ተናነቁ። ይሄንን ያየችው ወይዘሮ ሄለን ምንድነው ስትላቸው የአንገት ስፖርት እየሰራን ነው ምንም በማለት ተላቀቁ። ግሩም ነው። ሄለን ጉዷ ታወቀባት። አዶናይ ክላሷ በመግባት ሁሉንም ነገር አውቄያለሁ በጉዲፈቻ ያምጥተሽ እንትን የምታያቸው የዘመድሽ ልጅ ማን ነው ዘመዴ ናት። ህፃን ልጆችን እያመጣሽ የት እንደምታደርጊያቸው ይህንንም አጣርተናል። የለሽም ጭራሽም እንደዚህ አይነት ሰው ሲላን ነበር። አንተ እንዴት ይሄንን ልታውቅ ቻልክ ስትለው ሁሉንም ነገር አውቄያለሁ በማለት እሷ ጭንቅላቷን ይዛ ተነስታ በማየት ፌንት ሰርታ ራሷን ስታወደቀች። እሱም ሊያነሳት ሳይሆን ዝም ብሎ ተገትሮ እያያት ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዳ ክፍል 37 ተለቀቀ። ወደ ክፍል 36 ስንመለስ እንግዲህ ቤሉል እየመጣ ስለነበረ ወንድሙን ናሆምን ናቶሎ እበር ላገኝህ መጥቻለሁኝ አትሰብ በማለት ነበር ሲለው የነበረው። እሱም እሺ በማለት ወጥቶ ቤሉልም ከታሰረበት ተለቆ ወደ ቤቱ መጥቷል። ወደ ቤት ቀጥታ ሲገባም ያገኛት አይንዬን ነበር። አይንዬን በመደንገጥ አንገቱን ጥምጥም አርጋ ይዛ ስትስመው ነበር። እናም እንግዲህ ቤሉል መጥቶ ከሳሎን ተቀምጧል። ወደ ወይዘሮ ሄለን ጋር ስንመጣ ይሄንን የሰማችው ሄለን እንግዲህ ሁሉንም ነገር ክላሷን ሳይቆረቁር አዶናይ ቀጥታ ወደ ክላሷ ሲገባ እንዴት ሳቆረቁር ትገባለህ? ለምንድን ነው በማለት ነበር ስትለው የነበረው። እሱም ጸጥ ብሎ ሁሉንም ነገር ደርሽበት መረጃ ደርሶኛል። ስለዚህ አንቺ ምንም ነገር እንትን የምትይው ልጅ የለም፣ የምታሳድጊውም ሕፃን ልጆች እያመጣሽ ለዘመድ ያልሽውም እንደሌለሽና ጉድፈቻ የሚባልም ነገር እንደሌለ ነው ይላታል። የዚህ ጊዜ አንተ ይሄን ልታቅ እንዴት ቻልክ? ሁሉንም አጣርቻለሁ ምንም ነገር የለ በሚላት ጊዜ እሷም ወይኔ ያለቀልኝ በማለት ወደ ኋላ ፌንት ነው እየሰራቸው። በጣም ይገርማል። የዚህ ጊዜ እሱም እንኳን ሊገድፋት ሊያነሳ ቀርቶ ቀጥ ብሎ ነበረ ያያት። ይሄንን ያየችው እንግዲህ ልጇ ኤልሹ ትመጣና ደንግጣ እሱንም እሷንም ታያለይ። ከዛ ምንድን ነው እማዬ ምንድን ነው አንተ ወንድሜ አዶ ምንድን ነው እያለች ለምን አትግዘኝም ሲል ደንግጬ እኮ ነው በማለት ፍዝዝ ብሎ ደንግጬ አላወቅኩም በማለት እሷን ይዘው አልጋ ላይ አስቀምጠዋታል። እማዬ ምንድን ነው የተፈጠረው ነገር ሁሉንም ነገር አስረጅኝ ስትላት አይ ምንም አልሆንክ አዙሮዬ ነው ትላታለች ለልጇ።
ከዚህ ጊዜ እንዴት ነው በቃ አሰቢበት እንዳገኝሽ ምንድን እያለ በሚላትም ጊዜ እንዴት ነው አንተ ይሄንን እያልክ እንትን የምትለው እናቴ አሟት እያየሃት እያላት ነበረ። አይ ደህና ነኝ ኤልሽዬ እያለቻት ነበረ፣ ልጇንም ማለት ነው። ኤልሹም እንግዲህ ይሄንን ካለቻትም በኋላ ትታት ትወጣለች ማለት ነው። ቤሉሉም መጥቶ ከአይንዬ ጋ ነው መጥቶ ቁጭ በልብላ እንትን ስትለው የነበረው በሰላም ወይ እንዴት አድርገው ነው ያሰሩ እነማን ናቸው እያለ የነበረ አይንዬም ቤሉልን ስጠይቅ የነበረው አያላቃቸውም በማለት ወሬውንም ሳያወራ ቁጭ ነበር ያለው። ተቀምጦ ግን ሁሉንም ሲጠይቅ ነበርና ስልኩንም ይዞ እንዴት አልወረደችም ይሄንን ታቅ እያለ ኑኑን እንትን እያለ ነበር። ኑኑ ግን ቁጭ ብላ እያለቀሰች ነበርና በአፍንጫዋ እየነሰራትም ነበር። እሷም ይሄንን ነስሯን እያየች አሁን ደግሞ ብሄድ እየደወለላት ስለነበረ ብሄድም ሌላ ነገር ነው እንዴት ይሆን እያለች በጣም በቃ ኑኑ አትጨማለቂ፣ አሁን በቃ ወደ ራስሽ መመለስ አለብሽ እያለች ራሷን ስንትን ስትል ነበረ ስትመከር። በዚህ ጊዜ እንግዲህ ሁሉንም ነገር እንትን ካለች በኋላ ተነስታ ትሄዳለች። እሱም ጧት በመሄድ ወደ ሄለን ጋር ስንመጣ ሄሎን ወደ ቴዲ ጋር ትደውልለታለች። ቴዲ ያኔ ነግሬሻለሁ፣ አቁሜም ጠይቄሻለሁ፣ ምንድን ነው የምትፈልጊው ከኔ? ከአሁን በኋላ አላቅሽም፣ አታቂኝም ከስራ ውጭ በስተቀር የምትይ ከሆነ ሁሉንም ነገር ማቆም እንችላለን እያላት ነበር። የዚህ ጊዜ ሄለን ትናደዳለች። ማናት ይች ልጅ እኔ ማላቃት የትሄድን ልብ እየወሰደችው እያለች እየፎከረች ትገኛለች። ወደ ኑኑ ጋር እንግዲህ ስንመጣ ኑኑ ስልኩን ሲደውልላት ያው መጥቶ ነው ብላ በቃ ጽሁፍም ሲጽፍላት ነበርና ደስ ይላታል። ፈጣሪዋን ታመሰግናለች። ግን ደግሞ በመሀል ከሱ ጋር እሱ ከመጣ ካጠገቡ እንዳልቀርብ ሁለተኛ አልቀርብም ካመጣው ብለሽ ይሄን በየ ትላታለች። እሷም ይሄን ያለቻትን የተንበርክካ ስትጠይቃት የነበረ የሆነ እያስታወሰኝ ነበረ። አሁን እጅ በየው እሷ ካየች ይሄ ነገር ይፈጠራል፣ ቤተሰቦችሽም ሁሉም ከቤት ይወጣሉ ያለቻት ነገር ስላለ እሱንም እያስታወሰች ነበረ ኑኑ ማለት ነው። በቃ መሄድ የለብኝም እያለች ነበር ሁሉንም ነገር እያሰበኝ፣ ነገር ግን ማግኘትና መሄድ ለአንድና ለመጨረሻ አለብኝ ብላ ቴክስትም ሲያረግላት ሲጽፍላት ስለነበረ ሚሴጅ እሷም ቴክስቱን አንብባ ለመሄድ ወሰነች ማለት ነው። ቀጥታ እሱ ወደ ቆመበት ቀጥታ ጨለማው ጋር ሂዳለች ማለት ነው። እሷም ስትሄድ እሱን ታገኘዋለች ማለት ነው። መጀመሪያ ግን ኤልሹ ናት ያገኘችው። ኤልሹ ስታገኘው ወንድሜ በጣም ነበረ ይናፈቀኝ፣ በሀሳብ እኮ ስላየሁ የምቀርብ መስሎኝ እያለ ነበር። የኔ ትንሽዬ እህት መጥቻለሁኝ እያለ ነበር ሲያስረዳት የነበረው። እና ወደ ኑኑ ጋር ስንሄድ ኑኑ እንግዲህ ወጥታ ወደ ቤሉል ጋር ስታናግረው ቤሉል ሰላም ብሏት ስለወጣ አመሰግናለሁ፣ በቃ አሁን መሄድ አለብኝ ትለዋለች። ምንድን ነው አስፈራርቶች ነው እሱ ነው እንደዚህ እያደረገች እያላት ነበረ። አይ አይደለም በፍጹም በቃ ድሮ እኔ እናንተ መቀራረብ ምንም የለብንም፣ ቀጥ ብለሽ እያየሽ አውሪኝ፣ ንገሪኝ ሁሉንም ነገር፣ አሁን ወጥቻለሁ ንገሪኝ እያላት ነበር። ይህንን ያደረገው ያ ተንኮለኛ ነው እያለኝ ነበረ ሲላት እየነበረው። ግን ወደዚህ ከመምጣታችን በፊት ሉሊት መጀመሪያ ሁሉም ነገር ስላወቀባት ልታቅፈው ብትልም በፍጹም እንዳትነኪኝ ሲላት ነበር። እንዴ ለምን እህቱን እቅፍ አድርጎ እንዴ እሷም እኮ ተጨንቃ ስታለቅስ ነበር፣ ለምንድን ነው ወንድሜ እንደዚህ የሆንከው ትለዋለች ኤልሹ። አይ ስለደከመኝ ነው ስነሳ አቅፋታለሁ ይላታል። እሱ ግን በጣም እንትን ስላለ ስራዋን ስላወቀው ያንን የሕክምና እንትን እየጠየቃት እንዳውም ላገኝሽ እፈልጋለሁ ይላታል። እሷም ምንድን ነው ሲል ነይ መኝታ ክላስ ብለው ይዟት ይሄዳል። እሷም እንግዲህ ኤልሹም አብራ ነበረና አሁን ምንድን ነው ምን ሆናቸው ነው ምን እየተካሄደ ነው እያለ የነበር ኤልሹ። ከዛ መኝታ ክላስ ሂዶ የኑኑን ያንን የሕክምና ወረቀት ወይንም ሆስፒታሉን ይዘሽን ትሄጃለሽ እያላት ነበረ። እሷም ማለት ምንድን ነው ስለዚህ ነገር እንድታነሳ አልፈልግም ትለዋለች። ምን ማለት ነው
የተሳሳተ እንትን ነው የሰጡሽና ስለዚህ ይሄንን እንትን እንድትይ እፈልጋለሁ ሲላት ነበረ። እሷም በፍጹም ይሄን ማድረግ አልችልም። ለምን ሲላት እሷ ትቀያየራለች። የዚህ ጊዜ ነው ቴዲ ላይ የደወለችው ማለት ነው። አንድ መፍትሄ አምጣ፣ ልጁ እንደዛ አለ፣ ሕክምና ቦታ እያትሄዳለሁ፣ ሐኪሞችን ያደረጉት እንደዚህ ብለው የጻፉትን እንትን ማለት እፈልጋለሁኝ፣ በህግ መጠየቅ አለባቸው። ልጅቱ አታሳዝንሽም? ህይወቷንም እኮ አጥፍታ ነበረ እያላት ነበረ። አንተ ስለዚህ ጉዳይ ምን አገባኝ ምን አገባህ እያለችው በጥፊ ትለዋለች። እንዲህ ስትመታው እሱም ግራ በመጋባት ዝም ብሎ ያያታል ማለት ነው። እንግዲህ ይህንን ብሎ ሁሉን ወረቀቱን ፈልጋለሁ ሲል እንደውም ተይው በቃ ኤልሹ አይደለሽ ኤልሹ አምጪ ይላታል። ያለበትን እኮ እረሳሁት ያስቀመጥኩበትን በአይኗ ትቆጣታለች። የለም አላየሁም በያለች ትታፈጥባት። ያረኩበት ረሳሁት። ከዛ በኋላ ለምንድን ነው ማየግ እንዴት ዝምትዩ ማለት ለምን ነው እንትን እንድል ያላወቅሽው? አንቺ ብዙ ማታውቂው ነገር አለሽ። ሕክምናው ስህተት ነው ብሎ እንትን ሊል ነው እኮ ታዲያ ሀሳብ ያለች ለኤልሹ መርዛማ ቃላት ወይም ኤልሹ እንዳውም ኑኑንም ስለማወዳት ይሄንኑ ስትላት ነበረ ማለት ነው። እንግዲህ ወደ አዶናይ ጋር ስንመጣ አዶናይ መሲ ጋር በመሄድ እኔና ኑኑ እኮ እንደዚህ ነን፣ ስለዚህ አሁን በቅርብ ቀን እኔና እሷ ፍቅረኛሞች ነን እንደዚህ ነን እያላት በጣም ትደናገጣለች። መስዬም ማለት ነው ማለት እንዴት እያለኝ ነበር። እጠይቃታለሁ። አይ ባትጠይቂያትም አይ መጀመሪያ እሷን ፍቃድ ልስማና ሁሉንም ነገር እነግርሃለሁኝ ትለዋለች ማለት ነው። እሱም ይደናገርና እሺ በቃ በማለት ትሄዳለች ማለት ነው። ይህን ብሎት ይሄዳል ወጥቶ ማለት ነው። የዚህ ጊዜ ትናገር እንዳውም ይውጣ ሁሉም ነገር እያለ ነበር። ወደ ወንድሟ ሞክሪያ ጋር ስንመጣ ሞክሪያ እንግዲህ ዘል ብሎ ወደ ቤት ቀጥ ብሎ ይገባል ማለት ነው። ቤት ሲገባ እንግዲህ ኑኑም ስለነበረች ሰላም ብሎ ዝም ብሎ ይገባል ማለት ነው። ይሄ ደግሞ እያለ ዘል ብሎ በሚገባ ጊዜ በጣም እንትን ትለዋለች፣ አርድ ሆና ትመለከተዋለች ማለት ነው ኤልሹ። እናም ይሄን እየተባባሉ ይፋጠጣሉ። በአይናቸው ተጠቃቅሰው አዶኒና ሞክሪያ ይሄዳሉ ባንድ። በዚህ ጊዜ ምንድን ነው ተጠቃቅሰው አይ ጓደኛዬ ከምኔው ተግባቡ ተምኔውስ እያለች አይንዬ በጣም እንትን በማለት እንዴ ጓደኛ አንድ ቤት ተቀምጠው አይደል እንዴ እያለች ነበርና አሁን በቃ እቅዳችን እንዴት ነው እንትን እየሄደ ነው ሲል እኔ ሁሉንም ነገር ትቸዋለሁኝ አይመለከተኝም ብሎኝ ነው እንዴ እዚህ ደርሰን እንዴት ትቀራለህ ይለዋል። እሱም እንግዲህ ነገርኩህ አይደለ እያለው ነበረ ማለት ነው። እናም ይሄን እያለው ሳለ ትቶት ይሄዳል ማለት ነው። ወደ ሄለን ስንመጣ ወረቀቱን አሁን ለመደበቅ ምንትንም ለማለት ትፈልጋለች ማለት ነው። ሁሉንም ነገር ሆስፒታል ሆኖ የሚዘሽኝ እንጂ አንቺ ነሽ አይደል ይዘሽ እርሱ ስለዚህ ይዘሽ መሄድ አለብሽ እያላት ነበረ። እንግዲህ ወደ ኑኑ ጋር ስንሄድ ኑኑም ይሄን ብለው ቤሉልን ተለይተዋለች ማለት ነው። ቀጥታ ተናዶ ሁሉንም ነገር በመናደድ ያንን ሳሎን ሲያገኘው አንተ ይሁዳ ወንድም አብረኸኝ ያደግ አብረኸኝ የበላህ እኔ ወንድም አለኝ ብዬ የማስብህ ነበር። አንተ ግን በጣም ይሁዳ ነህ። እኔን እንደዛ አደረከኝ። ፈሪ ነህ። አየህ ፈሪ እያለው ገና ጨዋታው መቼ ተጀመረ? ወንድ ልጅ በሚስቱና በሀገሩ የማይደራደር ርስቱ ነው። ስለዚህ ገና መች ተጀመረ ይለዋል። አዶናይንን አንገቱን አንቆት አሁንም ሊማታ እጁን ሲዘነዝር ይሄን እጅህን ሰባብሬ እንድትቆጥረው አረግሃለሁ ይለዋል። ወንድ ነው ቤሉል። ይሄንን ያልካት አንተ ነህ፣ እሷ ደግሞ የኔ ናት። አይንህን እንዳየው አልፈልግም አለችኝ። ስለዚህ አንተ አስፈራርተሃት እንደሆነ 100% እርግጠኛ ነኝ ሲለው ነበረ። በልካውን በኋላ ጨዋታው ተጀመረ እንጂ አልተፈጸመም እያለ በሚለው ሰዓት እንግዲህ እሱም አንገቱን ይዞት ወይዘሮ ሄለንም እየመጣኝ ነበረ። ሄለን መጀመሪያ ላይ ሱቅ ልሄድ ነው ብላ እንዳውም መሲል ለባብሽና ነይ እንሄድ ብላ ይዛት ልትወጣ ትላለች ማለት ነው። መሲም እንዴ እኔ እኮ ዛሬ ራሴን አሞኝ ምን ስትላ አንቆይም ተነሽ ትላታለች። እሷንም ይዛት ትወጣለች ማለት ነው። ልወጣ ስትል ነው ስትወጣ አንገት ለአንገት ተያይዘው ስታገኛቸው በዚህ ጊዜ ነው እዚህ ላይ ስፖርት ነው የአንገት ስፖርት ነው በማለት ሄለንን እንደዚህ ልብሳቸውን እያራገፉ ነበር። ዘና ያደረገኝ ይሄ ፓርት ነው፣ ስፖርት ነው ያሉት ነገር ባይ